ትላንትና የእንግሊዝ ፕሪሚየር ሊግ ጨዋታዎች ተከናውነው ነበር። የ33ኛ መርሃ ግብሮች ናቸው የተደረጉት። ቀደም ብለው ኢፕስዊች ታውን ከአርሴናል ያደረጉት ጨዋታ ተጠባቂ ነበር። ተጠባቂነቱ ለኢፕስዊች ታውን ነው። አንደኛው ከወራጅ ቀጠናው በተወሰነ መንገድ ለመውጣት ጥረት የሚያደርግበት ጨዋታ ነበረ። አርሴናል ደግሞ ይህንን ጨዋታ ተሸንፎ ለሊቨርፑል የዋንጫውን ደስታ አብሳሪ ቀድሞ ላለመሆን በራሱ ምክንያት ሊቨርፑል ዋንጫ እንዲያነሳ ምክንያት ላለመሆን ያደረጉት ጨዋታ ነበረ። አርሴናሎች ከሰሞኑ በአውሮፓ ቻምፒየንስ ሊግ የነበራቸውን ድል ማስቀጠል ችለዋል። እንዳልኳችሁ ወራጅ ቀጠና ላይ ያለው ኢፕስዊች ታውንን ከሜዳቸው ውጭ ገጥመው 4-0 በሆነ ሰፊ ውጤት ማሸነፍ ችለዋል። ሊያንድሮ ትሮሳርድ 2 ግቦችን ማስቆጠር ችለዋል። ጋብሪኤል ማርቲኔሊ እንደዚሁም ደግሞ ተቀይሮ የገባው ኢታን ኒዋኔሪ የመድፈኞቹን ቀሪ ግቦች ማስቆጠር የቻሉ ናቸው። ብራዚላዊው አጥቂ ጋብሪኤል ማርቲኔሊ ለአርሴናል ያስቆጠራቸውን ግቦች 50 ማድረስ የቻለበት ነው። በጣም ቆንጆ ግብ ነበር ያስቆጠረው ከቡካዮ ሳካ፣ ማርቲን ኦዴጋርድ እንደዚሁም ሚኬል ሜሪኖ የነበረው የኳስ ቅብብል በጣም አስደናቂ ነበረ። ሚኬል ሜሪኖ ትናንትና ተፈጥሯዊ ቦታው አማካይ ቦታ ላይ ቢሰለፍም ለጋብሪኤል ማርቲኔሊ ኳሷን ያቀበለበት መንገድ በጣም ቄንጠኛ ነበረች። ማራኪ ኳስ የማቀበል ቴክኒክ ነው የተጠቀመው። እና አርሴናል የፕሪሚየር ሊግ ፉክክር ውስጥ ባይሰነብት እንኳን ሊቨርፑል ዋንጫውን እንዳያነሳና ቢያንስ ቀጣይ ጨዋታ እንዲጠብቅ ምክንያት ሆኗል። ምክንያቱም ትላንትና አርሴናል ቢሸነፍና የሊቨርፑል ውጤት ሌስተር ሲቲን እንዳሸነፍ ቢቀጥል ኑሮ ሊቨርፑሎች የፕሪሚየር ሊግ ሻምፒዮንነታቸውን ቀድመው ማረጋገጥ ይችሉ ነበር። ይህንን እድል ግን አልፈጠሩም። በቻምፒየንስ ሊግ የአውሮፓ ኃያሉን ሪያል ማድሪድን በደርሶ መልስ አሸንፈው የመጡት ሪያል ማድሪዶች ሪያል ማድሪድን ከንግስናው ያወረደ ስብስብ ነው የሚኬል አርቴታ ቡድን። ትናንትና ይሄንኑ ድላቸውን አስቀጥለዋል። በተከታታይ በፕሪሚየር ሊጉ ነጥብ ጥለው እንደነበር እናስታውሳለን። በእነዚያ ጨዋታዎች ከኤቨርተንና ከብሬንፎርድ ያደረጓቸው ጨዋታዎች ናቸው ነጥብ የጣሉት። ያ ደግሞ ለሊቨርፑል የበለጠ ድል የፈጠረ እንደነበር እናስታውሳለን። የበለጠ ትኩረት መስጠት የፈለጉት ለአውሮፓ ቻምፒየንስ ሊጉ እንደነበረ ይታወሳል። ስለዚህ ውጤታቸው ወደ አሸናፊነታቸው ተመልሰዋል። ትላንትና ከ2025 ከገባ በኋላ እንኳን በሜዳቸው 7ኛ ሽንፈታቸው ነው። ኢፕስዊች ታውኖች በአደጉበት አመት ወደ ሻምፒዮንሺፑ ለመውረድ ጫፍ የደረሰ ቡድን እንደሆነ አስመስክሯል። አመቱን ሙሉ አርሴናል በሊጉ 3 ጊዜ ብቻ ነው የተሸነፈው። በጣም የሚያስደንቀው ነገር ግን 12 ጊዜ አቻ ተለያይቷል። የተጫዋቾች ጉዳት ደግሞ ትልቅ ምክንያት ነው በፕሪሚየር ሊጉ እየተፎካከሩ ላለመቆየታቸው። የወሳኝ አጥቂዎቹ ጋብሪኤል ጄሱስ እንደዚሁም ደግሞ ካይ ሃቨርት ጉዳት እስከ ውድድር አመቱ መጨረሻ ያቆያቸው እንደሆነ ይታወቃል። ተከላካይ ቦታ ላይም ጋብሪኤል ማጋሌሽ መጎዳቱ ይታወቃል። ከዚያ በፊት በመሃል ቡካዮ ሳካ፣ ማርቲን ኦዴጋርድ የተጎዱ ተጫዋቾች እንደነበሩ እናስታውሳለን። እና አርሴናል በሁሉም የሜዳ ክፍሎች ተከታታይ ጉዳቶች ገጥሞታል። በዚህም ምክንያት ከሊቨርፑል ጋር ተገዳድሮ ፕሪሚየር ሊጉን የማንሳት እድሉን አጥብቧል። ልክ ባለፉት አመታት እንደሆነ ሁሉ አሁንም ከፕሪሚየር ሊግ ፉክክር ውጪ ሆነዋል አርሴናሎች። ከዚህ በኋላ ትኩረታቸው አውሮፓ ቻምፒየንስ ሊግ ላይ ይሆናል። ከፒኤስጂ ጋር የግማሽ ፍጻሜ ጨዋታ አላቸው። በተለይ በመጀመሪያ ጨዋታ ቶማስ ፓርቴ በቅጣት ምክንያት አይሰለፍም። ስለዚህ ሚኬል አርቴታ ይሄንን ጋናዊ አማካኝ የሚተካ ለቻምፒየንስ ሊጉ የሚሆን አማካኝ መሞከር ይኖርበታል። ቡካዮ ሳካም ትላንትና አደገኛ ጥፋት ተሰርቶበታል። በነገራችን ላይ ቡካዮ ሳካ ላይ ሊፍ ዴቪስ በ32ኛው ደቂቃ ከኋላ በጣም ከባድ ጥፋት ሰርቶበት ነበር። ይሄ ተጫዋች በቀጥታ ቀይ ካርድ ወጥቷል ከኢፕስዊች ታውን በኩልና በዚሁ ጥፋት ምክንያት ቡካዮ ሳካ በ57ኛው ደቂቃ ተቀይሮ ለመውጣት ግድ ብሎታል። በቅርቡ ነው ከጉዳት የተመለሰው። ከጥር በኋላ ለመጀመሪያ ጊዜም ነው በቋሚ አሰላለፍ ውስጥ የተመለከትነው በፕሪሚየር ሊጉና ትላንትና የተሰራበት ጥፋት በጣም አደገኛ ነው። ምናልባት
ሚኬል አርቴታም ለቻምፒየንስ ሊጉ ቀሪ ጨዋታዎች ጥንቃቄ ሲባል ቀድመው ቀይሮ አስወጥቶታል። ቀጣይ ጨዋታቸው ደግሞ በፕሪሚየር ሊጉ ከክሪስታል ፓላስ ነው። ከባድ የሚባል ተጋጣሚ ነው ከፊት ለፊታቸው ያለው። ግን ደግሞ የአውሮፓ ቻምፒየንስ ሊግ ቦታቸውን እንዳረጋገጠ ቡድን ከዚህ በኋላ በሚኖሩ ጨዋታዎች ትኩረት የሚሰጡት እነሱ በመሸነፋቸው ምክንያት ሊቨርፑል ዋንጫውን እንዳያነሳ ከማድረግ ያለፈ አይሆንም። ኢፕስዊች ታውን ከ33 ጨዋታዎች በ20 የተሸነፈ ቡድን ነው። ስለዚህ ፕሪሚየር ሊጉ ላይ ለመቆየት ምንም አይነት አቅሙ የሌለው ቡድን እንደሆነ በውድድር አመቱ በሙሉ ተመልክተነዋል። አሰልጣኝ ኬራን ማኬና ባጫወት መንገዱ በብዙ አሰልጣኞች የሚደነቅ የሚወደድም ነው። ብዙ ክለቦችም ይሄንን አሰልጣኝ ለማስፈረም ፍላጎት እንደነበራቸው እናስታውሳለን። በተለይ ማንቸስተር ዩናይትድ ኤሪክ ቴንሃግ ከተሰናበተ በኋላ ይሄንን የቀድሞ ረዳት አሰልጣኙን ኬራን ማኬናን ወደ ኦልትራፎርድ የማምጣት ፍላጎት እንደነበራቸው ይታወቃል። ነገር ግን ቴናግ በክለቡ ኮንትራት ከፈረመ በኋላ አሰልጣኙ ጋር የነበራቸውን ንግግሮች ማቋረጣቸው ይታወቃል። ማኬና ትላልቅ ተሰጥኦና አቅም ያላቸው ወጣቶችን እድል በመስጠት ይታወቃል። ግን ደግሞ ሊጉን ተቋቁመው እንደ ትናንትናው ያሉ ጨዋታዎችን አሸንፈው በሜዳው እንኳን ለመውጣት የሚቸገር ቡድን ሆኗል። ስለዚህ በቅርቡ ወደ ሻምፒዮንሺፑ የሚመለስበት አጋጣሚ መፈጠሩ አይቀርም። ሊያም ዴላፕ 12 የፕሪሚየር ሊግ ግቦችን ያስቆጠረ ጎልቶ የወጣ ተጫዋች ነው በኢፕስዊች ታውን። ይሄ ተጫዋች በክለቡ መቆየቱ በጣም አጠራጣሪ ነው። እንደዚህ ያለውን ብቃቱን በፕሪሚየር ሊጉ ካሳየ በኋላ ሻምፒዮንሺፑ ላይ ሄዶ ይጫወታል ተብሎ አይጠበቅም። ትላልቅ ክለቦችም እየፈለጉት ይገኛሉ። እንደነ ማንቸስተር ዩናይትድ፣ እንደነ አርሴናል አይነት ክለቦች የሊያም ዴላፕን ፊርማ ለማግኘት ጥረት እያደረጉ ይገኛሉ። ቀጣይ ቅዳሜ በሴንት ጄምስ ፓርክ ከኒውካስትል ዩናይትድ ጋር ጨዋታቸውን ያደርጋሉ። ስለዚህ በዚያ ጨዋታ ኢፕስዊች ታውን ወደ ሻምፒዮንሺፑ መግባቱን ማረጋገጡ አይቀሬ ይመስላል። በሌላ ጨዋታ ትናንትና በኪንግ ፓወር ሊቨርፑል ሌስተር ሲቲ ያደረጉት ጨዋታ ነበር። ሌስተር ሲቲ ባለሜዳ ነው ትላንትና ኪንግ ፓወር ላይ መውረዳቸውን ላለማረጋገጥ ነበር ጨዋታ ሲያደርጉ የነበረው። ትናንትና ግን አልተሳካላቸውም። ሊቨርፑልም 1-0 አሸንፎ ወጥቷል። ከቨርጅል ቫንዳይክ ፊርማ በኋላ ያደረጉት የመጀመሪያ ጨዋታ ነው። እንደምታስታውሱት መሐመድ ሳላህ ባለፈው ሳምንት ከፈረመ በኋላ ያደረገው ጨዋታ እጅጉን ትኩረት ስቦ እንደነበረ እናስታውሳለን። በአርነ ስሎት ስር ሁሉንም ጨዋታዎች የተሰለፈ ብቸኛው ተጫዋች ነው ቨርጅል ቫንዳይክ እና ይሄ ተጫዋች እስከ 27 የሚያቆየውን ኮንትራት ከፈረመ በኋላ ትናንትና ጨዋታዎችን አድርገው በድል ተመልሰዋል። ትሬንት አሌክሳንደር አርኖልድ ነው ለሊቨርፑል አሸናፊነቷን ግብ ያስቆጠረው። ተቀይሮ ነው የገባው። ይሄ ተጫዋች በአውሮፓ ቻምፒየንስ ሊግ እንደሚታወቀው በአንፊልድ በፒኤስጂ ተሸንፈው ከውድድሩ በተሰናበቱበት ጨዋታ ቪቲኒሃን ለመከላከል ብሎ በወሰደው ሂደት መጎዳቱን እናስታውሳለን እና ከጉዳት እያገገመ ቆይቶ ትላንትና ወደ ጨዋታ ተመልሷል። ተቀይሮ ከገባ በ5 ደቂቃዎች ውስጥ ነው ግብ ማስቆጠር የቻለው። ትሬንት አሌክሳንደር አርኖልድ ልክ እንደነ መሐመድ ሳላህና ቨርጅል ቫንዳይክ ኮንትራቱ በውድድር አመቱ መጨረሻ የሚጠናቀቅ ተጫዋች ነው። ግን ደግሞ በአንፊልድ ይቆያል ተብሎ አይታሰብም። ከሪያል ማድሪድ ጋር ንግግሮችን እያደረገ ይገኛል እና ትላንትና በደቂቃዎች ልዩነት ሊቨርፑል አሸናፊ ሆኖ የወጣበትን ወደ ዋንጫው የተቃረበበትን ግብ ካስቆጠረ በኋላ ደስታውን የገለጸበት መንገድ እጅግ አስደናቂ ነው። ማሊያውን በማውለቅ የኮርና ሰንደቅ ዓላማው ላይ ሰቅሎ ሁሉ ነው ደስታውን ሲገልጽ የነበረው። ደጋፊዎቹ እንደሚታወቀው ከሊቨርፑል ጋር ከሪያል ማድሪድ ጋር ንግግር ጀምሯል መባልን ተከትሎ የትሬንት አሌክሳንደር አርኖልድን መለያ ሲያቃጥሉ የነበሩ ደጋፊዎችም እንደነበሩ እናስታውሳለን። ምክንያቱም ገና 26 ዓመቱ ነው። በሊቨርፑል በርካታ ዓመታትን እንዲቆይላቸው ይፈልጋሉ። በሊቨርፑል የህይወት ዘመኑን በሙሉ ያሳለፈ ተጫዋች ነው። ግን ደግሞ ሊቨርፑል ማግኘት ያለበትን ዋንጫዎች በሙሉ አሳክቷል እና ደስታው እጅጉን ልዩ ነበረ። አንድም ሲቃወሙት ለነበሩ ማሊያውን ሲያቃጥሉ ለነበሩ ደጋፊዎች የበለጠ
ሊቨርፑልን እንደሚወድ ያሳየበት ነው። እናም ደግሞ ሊቨርፑል አሸንፎ ለዋንጫው ያቀረበበት በሊቨርፑል የ20ኛ የፕሪሚየር ሊግ ዋንጫ ላይ ትልቅ አበርክቶ እንደነበረው ማሳያ የሆነ የደስታ አገላለጽ ነው። በዚያ ላይ ከጉዳት መጥቶ ነው ይሄንን ማድረግ የቻለው ትሬንት አሌክሳንደር አርኖልድ ትላንትና ግብ አስቆጥሯል። ከጨዋታው በኋላም ስለ ሊቨርፑል ቆይታ ተጠይቆ ነበር። ምንም ሀሳብ መስጠት አልፈለገም። በዚህ ሰዓት ማድረግ የምፈልገው እያንዳንዷን አጋጣሚ በደስታ መቆየት ነው። ስለ ዋንጫው ማሰብ፣ ግቦችን ማስቆጠር፣ ማሸነፍን ብቻ ነው የምፈልገው ብሎ አስተያየቱን ሰጥቷል። ሌስተር ሲቲ መውረዱን አረጋግጧል። በ18 ነጥብ 5 ጨዋታዎች እየቀሩት ከፕሪሚየር ሊጉ የወረደ ሁለተኛው ቡድን ሆኗል። በ9 የኪንግ ፓወር የሜዳው ተከታታይ ጨዋታዎች ምንም ግብ ሳያስቆጥር የተሸነፈ በፕሪሚየር ሊጉ ታሪክ የመጀመሪያው ክለብም ሆኗል። ሌስተር ሲቲ የ2016 የፕሪሚየር ሊግ ሻምፒዮን እንደሆነ እናስታውሳለን። በ3 የውድድር ዓመት ለሁለተኛ ጊዜ ወርዷል። ሻምፒዮንሺፑንና ፕሪሚየር ሊጉን የሚመላለስበት ነው፣ እንደ መንገድ ነው የሚመላለስበት። አሁንም በመጣበት ዓመት ወደ ሻምፒዮንሺፑ ተመልሶ ወርዷል። ከሻምፒዮንሺፑ ያሳደጋቸው ኢንዞ ማሬስካ ነበረ የቼልሲው አሰልጣኝ ወደ ፕሪሚየር ሊግ ያሳደጋቸው። ከዚያ በኋላ ስቲቭ ኩፐር ቡድኑን ተረከበ። ስቲቭ ኩፐር 16ኛ ደረጃ ሆኖ ለቀቀ፣ ከሌስተር ሲቲ ተሰናበተና ሌስተር ሲቲን ከወራጅነት እንዲያተርፍ የመጣው ደግሞ ሩድ ቫን ኒስተርሎይ ነበረ። ቫን ኒስተርሎይ በማንቸስተር ዩናይትድ ጊዜያዊ አሰልጣኝነት የተወሰኑ ጨዋታዎችን መርቶ ነበር ቫን ሃል ከተሰናበተ በኋላ። ከዚያ በኋላ ግን ከ33 ጨዋታዎች 4 አሸንፈዋል በሁሉም ውድድሮች፣ 6 አቻ ተለያይተው 23 ጊዜ ተሸንፈዋል በሁሉም ጨዋታዎች። ቫን ኒስተርሎይ ደግሞ 2 ጨዋታዎችን ብቻ ነው ማሸነፍ የቻለው። ስለዚህ ሳውዝሃምፕተንን ተከትሎ ወደ ሻምፒዮንሺፑ ከመመለስ መታደግ አልቻለም ሩድ ቫን ኒስተርሎይ። በትላንትናው ጨዋታ ሊቨርፑል ላይ ተደጋጋሚ ድሎችን ፈጥረው ነበር። ምንም እንኳን ኢላማቸውን የጠበቁ ሙከራዎችን ማድረግ ባይችሉም ግን ደግሞ አንግል መልሶባቸዋል። እነሱንም የመሐመድ ሳላህም እንደዚሁ ከፊርማው በኋላ የመጀመሪያውን ግብ ማስቆጠር ሳይታደል ቀርቷል። ትናንትና ሌስተር ሲቲዎች ወርደዋል። ሩድ ቫን ኒስተርሎይ ባሳየው ደካማ ብቃት ምክንያት በሻምፒዮንሺፑ የመቀጠል እድል ይኖረዋል ተብሎ አይታሰብም። በሌላ ጨዋታ ትናንትና በኦልትራፎርድ ማንቸስተር ዩናይትድ ወልቭስን አስተናግዶ ነበረ። 1-0 ተሸንፈዋል። ፓብሎ ሳራቢያ በአስደናቂ ቅጣት ምት ነው ወልቭሶችን አሸናፊ ያደረገው። ከ1970 በኋላ ወልቭሶች በተከታታይ 5 የፕሪሚየር ሊግ ጨዋታዎችን ያሸነፉበት ጨዋታ ሆኗል። ዩናይትድ ከ4 ቀናት በፊት ታሪክ በደማቁ በጻፈለት ኦልትራፎርድ ላይ ለመሸነፍ ግድ ብሎታል። በዩሮፓ ሊግ በማንቸስተር ዩናይትድ ታሪክ ከማይረሱ ምሽቶች መካከል አንደኛው ነበር። ሊዮንን 2-0 እየመራ ከዚያ በኋላ 2 አቻ እና 4-2 ተመርቶ በተጨማሪ 30 ደቂቃዎች እየተመራም ነበረ። በመጨረሻ ደቂቃ ግን 3 ግቦችን አስቆጥረው ማሸነፋቸውን እናስታውሳለንና ከ1999 የአውሮፓ ቻምፒየንስ ሊግ ታሪክ ጋር እያገናኙት ትልቅ የደስታ ስሜት ላይ ነበሩ። ከዚያ ጨዋታ በኋላ አሰልጣኙ ለዩሮፓ ሊግ ትኩረት መስጠት ፈልጋለሁ እና በሊጉ ወጣቶችን ስለምጠቀም ደጋፊዎች እንድትረዱኝ ፈልጋለሁ ብሎ ነበር። ሩበን አሞሪም እንዳለውም ወሳኝ ተጫዋቾችን አሳርፎ ለወጣቶቹ እድል ሰጥቶ ነበረ። አምበሉ ብሩኖ ፈርናንዴዝ ከ3 ዓመት በፊት ጥር 2022 ላይ ነበረ ተጠባባቂ ሆኖ የጀመረው። ያኔም በሜዳቸው ወልቭስን በጋበዙበት ጨዋታ ነው ተጠባባቂ የነበሩት። ትላንትናም በተመሳይ ተጠባባቂ ወንበር ላይ ነበረ እና ሃሪ ማጓየር የዚያ ጨዋታ ምትሃተኛ ተጫዋች ነበረ። ካዝሜሮ ሌላኛው ኮከብ እንደነበር እናስታውሳለን። ሌኒየሮ፣ ዲየጎ ዳሎ ተቀያሪ ወንበር ላይ ነበሩ። ቪክቶር ሊንደሎፍ በአምበልነት ቡድኑን እየመራ ገብቷል። የ20 ዓመቱ ታይለር ፍሬድሪክሰን፣ ማዝራዊ እንደዚሁም ደግሞ ሃሪ አማስ የመሳሰሉ ተጫዋቾች እድል ያገኙበት ጨዋታ ነበር። ዩናይትድ በጨዋታው የተሻለ ነበረ። በተለይ በሁለተኛው አጋማሽ ብሩኖ ፈርናንዴዝ፣ ሜሰን ማውንት፣ ዲየጎ ዳሎ ተቀይረው ከገቡ
በኋላ ጨዋታውን መቆጣጠር ችለው ነበረ። 6 ቢሞክሩም 2 ኢላማቸውን የጠበቁ ሙከራዎችን አድርገው ግብ ማስቆጠር አልቻሉም። ወልቭስ በፓውሎ ሳራቢያ 77ኛ ደቂቃ ላይ ያስቆጠራት ብቸኛ ኢላማቸውን የጠበቀች ሙከራ ነበረች። ከዚያ በኋላ አንድ ሞክረዋል። የመጀመሪያ ኢላማ የጠበቀች ሙከራቸውን ወደ ግብነት ቀይረዋል። ዩናይትድ በሊጉ ለ15ኛ ጊዜ ተሸንፏል። ባለፈው አመት በሙሉ የውድድር አመቱ ከተሸነፈው በላይ ነው የተሸነፉት። ይሄ ሽንፈት ከ1989-90 በኋላ አስከፊው ሆኗል። ያን 16 ጊዜ ነበር የተሸነፉት። ምናልባት ቀሪ ጨዋታዎች ስላሉ ይህንን ሪከርድ መጥፎ ሪከርድ ይጋራል ተብሎ ይጠበቃል። አሞሪም ከመጣ በኋላ በክሪስታል ፓላስ፣ በብራይተን ሆቭ አልቢዮን፣ በበርንማውዝ፣ በኒውካስትል ዩናይትድ እና በኖቲንግሃም ፎረስት በኦልትራፎርድ ተሸንፏል። ካለፉት 10 ጨዋታዎች 9 ነጥብ ብቻ ነው ያገኘው። ከ10ሩ ያሸነፈው ወራጆቹ ኢፕስዊች ታውን እና ሌስተር ሲቲን ብቻ ሆኖ አልፏል። ኢፕስዊች ታውን እንዳልኳችሁ ቀጣይ ሳምንት መውረዱን የሚያረጋግጥ አይነት ቡድን ነው። ወልቭስ በፖርቱጋላዊ ቪክተር ፔሬራ እየተመራ በጣም አስደናቂ ቡድን ሰርቷል። 5 ተከታታይ የፕሪሚየር ሊግ ድል ማስመዝገብ ችሏል። ጋሪ ኦኔልን ተክቶ የመጣ አሰልጣኝ እንደነበር እናስታውሳለን። አሁን በፕሪሚየር ሊጉ መቆየቱን ሙሉ በሙሉ ማረጋገጥ ችሏል። በሌላ ጨዋታ በለንደን ደርቢ ፉልሃም ክራቨን ኮቴጅ ላይ ቼልሲን አስተናግደው ነበር። በአሌክስ ኢዮቢ 20ኛ ደቂቃ ግብ እየመሩ ቆይተው ቼልሲዎች ከኋላ ተነስተው ባስቆጠሯቸው 2 ግቦች አሸንፈው ወጥተዋል። ወጣቱ ተጫዋች ጆርጅ በ83ኛው ደቂቃ በተቀየረበት በተወሰኑ ደቂቃዎች ውስጥ ግብ አስቆጥሯል። ፔድሮ ኔቶ ደግሞ 93ኛው ደቂቃ ላይ የቼልሲን አሸናፊነት ግብ ማስቆጠር ችሏል። ቼልሲ በለንደን ደርቢ የመጨረሻ ደቂቃ ግቦች ድል ማድረጉ የአውሮፓ ቻምፒየንስ ሊግ ህልሙን ለማሳካት ምናልባትም ሌላ ድል የፈጠረለት ሆኗል። ኢንዞ ማሬስካ ባለፉት 8 ከሜዳ ውጭ ባደረጋቸው ጨዋታዎች አንድም ማሸነፍ አልቻለም ነበረ። ትናንትናም ይሄኛው ታሪክ የሚቀጥል ይመስል ነበር። ለ9 ተከታታይ ጨዋታዎች ከሜዳቸው ውጭ ሳያሸንፉ የሚመለሱበት እድል ይመስል ነበረ። ነገር ግን በመጨረሻ ደቂቃ ይሄንን ጉዞ መቀልበስ ችለዋል። ጨዋታው ሊጠናቀቅ ከ10 ደቂቃዎች እስከ ጭማሪው ደቂቃ ያነሱ ጊዜያት ሲቀሩት ነው ይሄንን ማድረግ የቻሉት እና በቼልሲ ላይ የሚነሱ ትችቶችን ማብረድ ባይችልም ቢያንስ ግን የአውሮፓ ቻምፒየንስ ሊግ እድላቸውን በራሳቸው ለመወሰን አማራጭ የሰጠ ድል አስመዝግበው ወጥተዋል። በመጀመሪያው ጨዋታ እንደሚታወቀው ፉልሃም በመጨረሻ ደቂቃዎች አስቆጥሮ ማሸነፉን እናስታውሳለን። ፕሪሚየር ሊጉ ያው በሊቨርፑል መሪነት እንደቀጠለ ነው። 79 ነጥቦች አሉት። አርሴናል ደግሞ 66 ነጥቦችን ይዞ እየተከተለ ይገኛል።